እናንተ ስም ነው እንጂ ደሞዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ 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 እዴ ወዲ ምኑ ሊያመልጥህ ነው? ነው ፖለቲካ ትመራላችሁ። አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ከሀብት የላችሁ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለው ማይታ ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? እንተው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ እሄዳለሁ ነው ያለው። የአባቴን ሰላም ነው። ሊሞትብን ነው መምህራችን ሲሉት ምንድን ያላቸው? ሰላሜ አሐድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው። ያንን ሰጥቷቸው ሄደ። ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህራን ላይ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ። የምናፈሰው ደም እኮ የይቅርታ ደም። ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው።
እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለች። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንትወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌለኛ ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀል፣ መንደረኛነት ይልቀቀል። መንደረኛ እንደረጀት ቆጥራል ክርስቶስ እስቲ እግዚአብሔር ያሳያችሁ። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ እግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩ። የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነግቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴ ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለብን። እና እንደው ዛሬ ምን እላችኋል? መጽሐፍ የሰላም ወንጌል እሰብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይም ይቅርታ በዚያ በሌለኝ ሳይንስ ስለምንልፋለሁ እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ።
እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ለምን ታንገለጉ አሕዛብ እያለ ራሱ ያንገለገው ራሱ ዶለ። አሕዛብ ለምን ዶለቱ ብሎ ይደክማል፣ እሱ ግን ይዶልታል። ለምን ትዶልታለህ? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ስገሌን እንዲያረግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ፣ ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁን እኔ የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችው ያልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሩ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደመወዝ ማንግዳ የለው፣ ስሙ ነው ደመወዙ። አሁን እናንተ ስም ነው እንጂ ደመወዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወዲ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ። አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ሀብት የላችሁ፣ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለውም ማይታ በውስጥ ውሳጤ መንጦላይት ወይም ልዋ ባህቂ ማርያም ሳይሆን በውስጥ ውሳጤ መንጦላይት እንጃ ያለውም ብር ያለውም ይኖራል። የቄስ ድሃ ይሁን አላልኩም። በአግባቡ ኑሮት በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻል። አቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት፣ መጽሐፉን እንደ ልቡ ገዝቶ ቢያነብ፣ ልጆቹን እንደ ልቡ ቢያሳድግ፣ ሳይሳቀቅ ቢያስተምር፣ ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክቴ ነው። ስለዚህ ወንጌልና ይቅርታን ዛሬ ትኩረት እንድናደርግ ወንጌል መማር አለብን። የዛሬው እሁዳችን መልእክት ይሄ ነው። አንደኛው ይቅርታ ያስፈልገናል። የቤተ ክርስቲያን ሰላም ያስፈልገናል። የቤተ ክርስቲያን ሰላም ንስሐ መግባት አለብን። እኛ ቄሶቹ ራሳችን ንስሐ መግባት አለብን። እኔ የምናገረው ንስሐ መግባት አለብን። ጴጥሮስ ንስሐ ገብቷል። እኛም ንስሐ እንግባ፣ እንናዘዝ እርሳችን። ከዚያ ደግሞ እንደ እርስ በርሳችሁ ንስሐ ትሆናላችሁ። ማን ይናዘዛል? ለምን ይንቀኛል ብሎ ወይ ደግሞ ያወጋብኛል ብሎ። አፄ ኃይለ ሥላሴ ግን አንዱ በሬ ሰርቆ ለንስሐ አባቱ በሬ መስረቁን ይናዘዛል። የተሰረቀው ሰውዬ ገሌን እንጠረጥረዋለሁ በፍርድ ቤት ሲከስ ምስክር አምጣ ሲባል ንስሐ አባቱ እኔ ያለው ብሎ። አፄ ኃይለ ሥላሴ ግን ሌባውን ትተው ማንን አሰሩ? ቄሱን። ምክንያቱም አንተ ለእግዚአብሔር ብሎ ቢነግርህ ለእግዚአብሔር ያልታመንክ ለማን ትታመናለህ ብሎ ነው። ስለዚህ ውስጣችንን አውጥተን ለንስሐ አባታችን እናዘዝ። የቤተ ክርስቲያን ሰላም፣ ዘረኝነት ይቅርብን፣ ትዕቢት ይጥፋ። እሱ ነው የምናገረው። ቀጥሎ ለወንጌል ትኩረት እንስጥ። ከወንጌልም አንዱ ዛሬ የተነበበውን እንድናውቅ ነው። ዛሬ የተነበበው ወንጌል ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ቅድም አባታችን ያነበቡልን ወበከመ ብእሲ ዘይነግድ ወፀዋዕ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ
ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ውረዱበት፣ ውጡበት፣ አትርፉበት ብሎ ገንዘቡን እንደሚሰጣቸው ሰው መንግሥተ ሰማያት እንደዚያ ናት አለ ጌታ። መንግሥተ ሰማያት ያላት ወንጌል አባቶቻችን ሲተረጉሙ መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ። መንግሥተ ሰማያት ይሉሃል ወንጌል ነው። ወንጌልም ማለት ተስፋ ነው። ተስፋም ማለት ክርስቶስ ነው ይላል። መንግሥተ ሰማያት ማን ነው ብትባሉ ወንጌል። ወንጌልስ ምንድን ነው? ተስፋ ነው። ተስፋስ ማን ነው? ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሌላ መንግሥተ ሰማያት የሚባል ነገር የለም።